አዶፕሽን በሚለው አላምንም። ገላትያ 4:4ም አዶፕሽን ነው የሚለው፣ ኤፌሶን 1:5ም አዶፕሽን ነው የሚለው፣ ጠቅላላ ሐዋርያው ጳውሎስ ልጅ ብሎ የጠቀሳቸው ሁሉ አዶፕሽን ነው የሚለው። እግዚአብሔር የማደጎ ልጅ አይደለም ነህ። እኛን ከየቦታው ለቃቅሞ በማደጎነት ለማሳደግ ከሆነ ኢየሱስን እንደዛ ያሰቃየው አምሶሪ ኢየሱስ እንደዛ ያለቀሰው ባንድያ ልጁ እንደዛ የጨከነው ከጌቴሴማኒ አትክልቱ ስፍራ ጀምሮ ተፈጸመ ብሎ ራሱን አሳልፎ እስኪሰጥ ድረስ በመከራ ውስጥ ያለፈው እውነት እነዚያ ሰዎች እንደሚሉት እኛን በማደጎ ከሆነ ቦታ ለቃቅሞ ለማሳደግ ከሆነ በጣም ያሳዝናል። እኛ በጉዲፈቻ ነው ልጅ የሆነው። የትኛው መጽሐፍ ቅዱስ ማለት እኔ አዶፕሽን በሚለው አላምንም። ገላትያ 4:4ም አዶፕሽን ነው የሚለው፣ ኤፌሶን 1:5ም አዶፕሽን ነው የሚለው፣ ጠቅላላ ሐዋርያው ጳውሎስ ልጅ ብሎ የጠቀሳቸው ሁሉ አዶፕሽን ነው የሚለው። እኔና አንቺ ያው ግሪኩና መባባል የለብንም ብዬ ስላሰብኩ ነው ቢያንስ እንግሊዘኛው እንድታይ ያደረኩሽ። አሁን አንቺ አላምንም ስትይ ማስረጃ አለሽ ወይ? ያው እኔ ከመጽሐፍ ቅዱስ ሐዋርያው ጳውሎስ የተናገራቸው ከልጅነት ጋር ያገናኘው ጠቅላላ አዶፕሽን ነው የሚለው። አዶፕሽን የሚለው እንግሊዘኛው አዶፕሽን ነው። መሄድ እንችላለን፣ ወደ ግሪክም ወደ ሂብሩ መሄድ እንችላለን። ወይ ነብዩ አንድ ነገር እሺ፣ ሜሎስ አንተ አዶፕትድ እንደሆንክ ነው የምታምነው? እግዚአብሔር ቃል እንደዛ ነው የሚናገረው። አንተ የምታምነው ነው የጠየቁት። እኮ እግዚአብሔር ቃል ነው እኮ አንተ የምታምነው እሱ ነው። እሺ መጀመሪያ የማን ልጅ ነበርክ? አዶፕሽን የሚለው በሰፈረኛ ወይም ደግሞ አካዳሚክ በሆኑ ማቴሪያሎች በመንተረጉም በዲክሽነሪዎች በመንተረጉምበት ጊዜ የማደጎ ልጅ የሚል ሐሳብ ነው ያለው። ያንን ይዘው የእግዚአብሔር የማደጎ ልጆች ነን ብለው የሚያስተምሩ ሰዎች ጥቂት አይደሉም፣ ብዙ። እኛ በጉዲፈቻ ነው ልጅ የሆነው። ለእግዚአብሔር የማደጎ ልጅ አይደለም ነህ። ይኖ የማደጎ ልጅ አይደለም ያልንበት ምክንያት ማደጎን በኢትዮጵኛ ስለተረጎምነው ነው። ማደጎን በባህላችን ስናውቅ የማደጎ ልጅ ልጅ አይደለም። የማደጎ ልጅ ከልጅ ዝቅ ያለ ነው፣ አብሮ አይቆጠርም። ስንት ልጆች አሉ? 3 ልጆች አሉኝና አንድ ማሳድገው አለ ነው። እና ሲያስበው ኧረ በምንም አይነት እኔ ብለን ከኛ ተነስተን ወደ እግዚአብሔር ስለሄድን በጣም ብዙ ሰው የጉዲፈቻ ልጅ እንደሆነ አያውቅም ለእግዚአብሔር። ኤፌሶን ምዕራፍ 1 ልጆቹ ልንሆን አስቀድሞ ወሰነን። ለኮንሴፕት እዛ ላይ ያለው ኮንሴፕት ልጆቹ ልንሆን፣ ይቅርታ ኦሮምኛውን አበላሽቸው ከሆነ ጉዲፈታን ነው። በጉዲፈቻ አለው። አይናችሁ ፈቷል። አይ ነው አለው፣ ግን ምንም ማድረግ አይቻልም አለው። እና እግዚአብሔር ወሰነና፣ ለዚህ ነው ውሳኔ የጠየቀው፣ የሥላሴን ውሳኔ ወሰነና ልጅ አደርገዋለሁ ብሎ ልጅ ለማድረግ ወስኖ አዶፕት አረገና ልጅ አረገ። ለዚህ ነው ልጅነታችን የሚያስደንቀው። የተለመደ ነበር በግሪካውያኑ፣ በአይሁዳውያኑ ብዙ የተለመደ አልነበረም። የተለመደ ነበር ልጅ ያልሆነን ልጅ ማድረግ እና እኛ በጉዲፍ ነገርን ታዲያ ከልጅነት ነው ወደ ልጅነት ያመጣችሁ እግዚአብሔር። ልጅ ነበራችሁ። ለዚህ ነው በመዳኑ ብቻ የማይበቃው የሀገራችን ክርስቲያን የማይነዝረው ልጅ ነበር። አዶፕሽን የሚለው በሰፈረኛ ወይም ደግሞ አካዳሚክ በሆኑ ማቴሪያሎች በመንተረጉም በዲክሽነሪዎች በመንተረጉምበት ጊዜ የማደጎ ልጅ የሚል ሐሳብ ነው ያለው። ያንን ይዘው የእግዚአብሔር የማደጎ ልጆች ነን ብለው የሚያስተምሩ ሰዎች ጥቂት አይደሉም፣ ብዙ ናቸው። በየመድረኩ ወጥተው የማደጎ ልጆች ነን፣ እግዚአብሔር እኛን ከየቦታው ለቃቅሞ በማደጎነት
ለማሳደግ ከሆነ ኢየሱስን እንደዛ ያሰቃየው አምሶሪ ኢየሱስ እንደዛ ያለቀሰው ባንድያ ልጁ እንደዛ የጨከነው ከጌቴሴማኒ አትክልቱ ስፍራ ጀምሮ ተፈጸመ ብሎ ራሱን አሳልፎ እስኪሰጥ ድረስ በመከራ ውስጥ ያለፈው እውነት እነዚያ ሰዎች እንደሚሉት እኛን በማደጎ ከሆነ ቦታ ለቃቅሞ ለማሳደግ ከሆነ በጣም ያሳዝናል። ለምሳሌ እዛው ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ኢየሱስ ክርስቶስ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉትና በስሙ ለሚያምኑት ለነርሱ ግን የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ወይም መብትን ሰጣቸው ካለ በኋላ እነርሱም ከራሱ ከእግዚአብሔር ተወለዱ እንጂ ከስጋና ከወንድ ፈቃድ አልተወለዱም ይላል። ከስጋ ከደም ከወንድ ፈቃድ ከራሱ ከእግዚአብሔር ነው የተወለዱት። ዮሐንስ በመልእክቱ ምን አለ? ከእግዚአብሔር የተወለደ የእግዚአብሔር የቅድስና ዘር የሚለውን ግሪኩ ስፐርማ ነው የሚለው ዲኤንኤ ስፐርማ የእግዚአብሔር ዲኤንኤ እግዚአብሔር ስፐርማ የእግዚአብሔር ሲድ የእግዚአብሔር ዘር በእርሱ ውስጥ ይኖራል ነው የሚለው። ስለዚህ እግዚአብሔር ለቃቅሞ አይደለም። ያናት የሆኑ ልጆች አሉ፣ የበሰሉ ልጆች አሉ። የበሰሉ ልጆች የሚባሉት ማቹርድ የሆኑ ክራይስትን አዶፕት ያደረጉ መብትና ግዴታቸውን የሚያውቁ እነርሱ የበሰሉ ልጆች ስለሆኑ ሂዮስ የሚል ቋንቋ ነው የሚጠቀመው ማለት ነው። ለምሳሌ ግሪኩ ይህንኑ ቃል ምን ብሎ ነው የሚጠቀመው? ገላትያ ምዕራፍ 4 ሮሜ ምዕራፍ 8 የርሰንስ ነው ሂዮስ ነው የሚለው። የሚገርም እኮ ነው። ሂዮስ ለልጅ ነው፣ ለበሰለ ነው። ኦኬ ለመጀመሪያ ልጅ ሁሉ ተሰጥቶታል፣ ከእርሱ ለተወለደ ሁሉ የሚሰጥ ነው። ዋው! አያችሁ ቅዱሳን፣ ሂዮስ የሚል ቋንቋ ነው የተጠቀመው። ሂዮስ ደግሞ ለኢየሱስም ተጠቅሞታል። ለኢየሱስም ሂዮስ የሚለውን ተጠቅሞታል። ታዲያ ያ ማለት ኢየሱስም የማደጎ ልጅ ነው ወደሚለው ለኔድ ነው አይደለም። በደንብ አድርገን የመጽሐፍ ቅዱስን ሐሳብ ነው ይዘን የበሰሉ ክራይስትን አዶፕት ያደረጉ ማለት እንጂ የማደጎ ልጅ ከሰፈር በቃ መውለድ የማይችሉ ሰዎች መውለድ ስላልቻሉ የሆነ ልጅ አዶፕት ያደርጉና ሞብቱ ሙሉ ይከበርለታል፣ እንደ ልጅ ሆኖ አክት ያደርጋል። ፈጽሞ የልጅነት ስፒሪት ግን የልጅነት ዲኤንኤ ግን በእርሱ ውስጥ አይኖርም። መጽሐፍ ቅዱስ ግን አንደኛ ዮሐንስ ምዕራፍ 3 ቁጥር 9 ላይ ከእግዚአብሔር የተወለደ የእግዚአብሔር የቅድስና ዘር የእግዚአብሔር የቅድስና ሲድ የእግዚአብሔር የቅድስና ስፐርማ ይለዋል ግሪኩ። ዲኤንኤ በእርሱ ውስጥ ይኖራልና ኃጢአትን እንደ ልማድ እንደ ሆቢ አድርጎ አይኖርም የሚል ቃል ነው ያለው። ይህንኑ ሐሳብ ሮሜ ምዕራፍ 8 ላይ አባቱ ይጸጋ ጨምርልን። ሮሜ ምዕራፍ 8 ቁጥር 14 ላይ አሁንም በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ እግዚአብሔር ልጆች ናቸውና የሚለው ልጆች የሚለው ቋንቋ ምን ማለት ነው? በግሪኩ ምን የሚል ቃል ነው የሚጠቀሙ መሰላችሁ? በእግዚአብሔር መንፈስ የሚመሩ እነዚህ እግዚአብሔር ልጆች ናቸው የሚለው ሂዮስ ነው የሚለው። ሂዮስ የሚል ቋንቋ ነው የሚጠቀሙ። ስለዚህ የበሰሉ ልጆች ክራይስትን አዶፕት ያደረጉ የበሰሉ ልጆች የሚል ቋንቋ ነው የሚጠቀመው ማለት ነው። ለምሳሌ አንደኛ ቆሮንቶስ ህፃናት ናቸው፣ ህፃናት ልጆች ናቸው ሲል ለህፃናት የሆነውን እንዴት አድርጎ ነው የተጠቀመው? ለምሳሌ ምዕራፍ 3 ላይ አንደኛ ቆሮንቶስ ምዕራፍ 3 ኔፊዮስ የሚል ቋንቋ ነው። ኔፊዮስ ማለት ገና ህፃን፣ ጠብ የሚወድ ክርክር የሚወድ ወንድሙን ጠልፎ መጣል፣ ወንድሙ ሲሳካለት ደስ የማይለው ቅዱሳን በህብረት ተደስተው ሲሄዱ የማይወድ መበጣበጥ የሚወድ መጥለፍ የቆሮንቶስ ክርስቲያኖች ማለት የቆሮንቶስ መከፋፈል እኔ አጵሎስ ነኝ፣ እኔ ጳውሎስ ነኝ፣ እኔ ኬፋ ነኝ የሚሉትን ህፃናትን ልጅ ስላልሆኑ አይደለም፣ ልጅ ናቸው። እድገት ስለሌላቸው ማቹሪቲ ሌቭል ውስጥ ስላልገቡ ኔፊዮስ ይላቸዋል። ኔፊዮስ ገና ኢንፋንት ነው፣ በቃ ኢንፋንት ነው። ይሄ ዝም ብሎ ህፃን ማለት ነው። ህፃን ሁሉም ነገር የሚሰበው ህፃን ሁሉን ነገር ደግሞ በማልቀስ ብቻ ነው እንትን የሚለው ማለት ነው። ነገር ግን ወደ ሮሜ 8 በምንሄድበት ጊዜ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው ሲል ሂዮስ የሚለውን ማቹርድ የበሰሉ ናቸው። ስለበሰሉም ነው በእግዚአብሔር መንፈስ የሚመሩት። ህፃናት በእግዚአብሔር መንፈስ ሳይሆን ህፃናት የሆኑ የእግዚአብሔር ልጆች
ህፃናት ስላችሁ አደራችሁን ገና ጌታን የተቀበለ 3 ሳምንቱ የሆነ ማለት ሳይሆን 30 ዓመቱም ሊሆን ይችላል በጌታ ቤት ውስጥ ነገር ግን በመንፈሳዊ ህይወቱ ያልበሰለ የክርስቶስ ህይወት የማይገለጥበት እድሜ ያስቆጠረ ነው ማቹሪቲ ግን አይገለጥበትም እና እንደዚህ አይነቱን ሰው ኔፊዮስ ነው የሚለው ህፃን ነው የሚለው ነገር ግን 3 ዓመት 1 ዓመት ይሁነው በጌታ ቤት በእግዚአብሔር ቃል ዕውቀት በአእምሮ መታደስ በመንፈስ ቅዱስ ኃይል በጸጋው ብርታት እየተለወጠ ክርስቶስን እየመሰለ ሲሄድ ለወንድሞች ፍቅርና አክብሮት በሚኖረው ጊዜ በመንፈስ ቅዱስን መመላለስ ሲጀምር በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና ምን ማለት ነው ሂዮስ የበሰሉ የእግዚአብሔር ልጆች ናቸው ሁሉም የእግዚአብሔር ልጅ አይደለም በመንፈስ የሚመራው ህፃናት አሉ ደግሞ የበሰሉ አሉ እዚህ ላይ ሂዮስ የሚለውን ሲጠቀም የበሰሉ የእግዚአብሔር ልጆች ማለት ስለዚህ ሮሜ ምዕራፍ 8 ቁጥር 14ን ስናነበው በዚህ መረዳት ምን ብለን በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የበሰሉ የእግዚአብሔር ልጆች ናቸውና ለምን ሂዮስ የሚለውን ቋንቋ ስለተጠቀመ ማለት ነው ቀጥሎስ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችንን ፓስተር እንትና ይመሰክርልናል አይልም እነሱማ ማደጎ አድርገውን ጨረሱኮ እነርሱማ በአምሳሉ አክሊሉና በሜሪት መዝገበ ቃላት ተርጉመው እኮ እናንተ ባክ የማደጎ ልጆች ናችሁ እግዚአብሔር ከሆነ ሰፈር ለቃቅሞ ነው ያሳደገን ብለው አረፉ ለእንደዚህ አይነት ትልልቅ ነገሮች መንፈስ ቅዱስን የማይዋሸውን ብቻ ነው ምስክር የሚያደርገው ስለዚህ የእግዚአብሔር ልጆች መሆናችንን ማን ይመስክርልን ፓስተሮች ፈጽሞ ግሪኩ ሂብሩ ያሉ ግራ የተጋቡ ያጋቡት ነው ህዝቡን መንፈስ ቅዱስ ወደ እውነት ሁሉ የሚመራ የእውነት መንፈስ የተባለው ቅዱስ ቃሉን ያጻፈ ደግሞም የሚያብራራ እርሱ ምን አለ የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል ልጅነትህን የሆነ ሰው እስኪመሰክርልህ የእግዚአብሔር ልጅነትሽን የሆነ ሰው እስኪመሰክርልሽ አጠብቂ መንፈስ ቅዱስ ባንተ ውስጥ ያለው ግሪኩና ዕብራይስጡ የማያስፈልገው የመጽሐፍ ቅዱሱ ደራሲ የህይወት ውሃ ወንዝ የእውነት መንፈስ ቅዱስ በውስጣችሁ አለ የእግዚአብሔር መንፈስ ልጅነታችሁ ይመሰክርላችኋል የእግዚአብሔር መንፈስ ሲመሰክርላችሁ እግዚአብሔር ከየሰፈሩ ለቃቅሞ እንዳላሰደጋችሁ የእግዚአብሔርን ህይወት እንደተከፈላችሁ የእግዚአብሔርን ቅድስናን የእግዚአብሔርን ሲድ ስፐርማ ዲኤንኤ እንዳካፈላችሁ ዳግም ልደትን መስጠት የሚችለው መንፈስ ራሱ ለመንፈሳችን የእግዚአብሔር ልጆች መሆናችንን ምን ይላል ይመሰክራል ይሄ መንፈስ ደግሞ አባት ብለን የምንጮህበት የልጅነት መንፈስ ኢየሱስ ውስጥ ነው የነበረው ኢየሱስ ጋር ሆኖ አባ ብሎ ሲጮህ የነበረው ያ የልጅነት መንፈስ እግዚአብሔር መንፈሱን ሰፍሮ አይሰጥም ተብሎ እንደተጻፈ ሳይሸራረፍ ያ እውነተኛ መንፈስ በእያንዳንዳችሁ ውስጥ ገብቷል ወንድሜ ባንተ ውስጥ ነው ያለው እህቴ ባንቺ ውስጥ ነው ያለው የእግዚአብሔር ልጅነታችሁን ለማረጋገጥ ቴዎሎጂ ስኩል ግቡ አላለም ቴዎሎጂ ስኩል ከፍቼላችኋለሁ አላለም